በሆድ ድርቀት የምትሰቃዩ ሰዎች ካላችሁ ይሄ በጣም ፍቱን መድኃኒት ነው። ዛሬ ደግሞ ሆዳችንን ማሸት ምን አይነት ጥቅም እንደሚሰጥና ቴክኒኮቹን ነው የምናወራው። ሰላም የማውደቁ ተከታታዮች እንዴት ናችሁ? ረዴት ነኝ። ሆዳችንን ትክክለኛ በሆነ መንገድና ጀንትል በሆነ መንገድ ማሳጅ የምናደርገው ከሆነ ሙሉ ሰውነታችን ሪላክስ ያደርጋል፣ የደም ዝውውር ይሻሻላል። በተጨማሪም የምግብ መፈጨት ስርዓት እየተስተካከለ ይሄዳል፣ ቴንሽን እየቀነሰ ይሄዳል። በተጨማሪም ሰውነታችን ቅልል ነው የሚለን፣ እንዲሁም ደግሞ በቃ እየተረጋጋ ይሄዳል ሰውነታችን። ሌላው ደግሞ ሆዳችንን ማሳጅ በምናደርግበት ሰዓት ማስሎቻችን ሪላክስ እያደረጉ ይሄዳሉ። እንዲሁም ደግሞ ይሄ የሆድ መወጠር እንዲሁም ደግሞ ዲስኮምፈርት የሚሰማንን ነገር በሙሉ ያስወግድልናል። ሌላው እንግዲህ በእንቅልፍ የምትቸገሩ ሰዎች ካላችሁ ባዲያችሁ ሪላክስ ስለሚያደርግ ቆንጆ እንቅልፍ እንድትተኙ ያግዛችኋል። ስለዚህ ቴክኒኮቹን ላሳያችሁ። መጀመሪያ እጃችሁን ትታጠባላችሁ። ሰውነታችሁ ንጹህ መሆን አለበት። ከዛ በኋላ እጃችሁንም ሰውነታችሁንም አድርቃችሁ ኦይል እጃችሁ ላይ ታደርጉና እጃችሁን ታሙቁታላችሁ፣ እንደዚህ አድርጋችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? እምብርታችሁ አካባቢ ትመጡና ቀስ ብላችሁ በጣም በኃይል ሳትጫኑ እንደዚህ እያደረጋችሁ ማሳጅ ታደርጋላችሁ። እኔ እንኳን ገና ካሁኑ እንደዚህ ሳደርገው ሪላክስ ማድረግ ጀመረ ሰውነቴ እና እዚህ ማሳጅ ታደርጋላችሁ። ይሄንን በምታደርጉበት ሰዓት ክሎክዋይዝ ዳይሬክሽን ነው የምትጠቀሙት። ቀስ እያላችሁ ለተወሰነ ደቂቃ ለ5 ደቂቃ እንደዚህ ከ3 እስከ 5 ባለው ደቂቃ ማሳጅ ታደርጋላችሁ። እንቅልፍ የምትቸገሩ ሰዎች ካላችሁ ከመተኛታችሁ በፊት ይሄንን አድርጉ። ከዛ ልክ ይሄንን ካደረጋችሁ በኋላ እንደዚህ ከላይ ወደ ታች እንደዚህ ማሳጅ ታደርጋላችሁ። እንዳልኳችሁ ኃይል አትጠቀሙ። ኦይል እንዳትረሱ። ገላችሁ ንጹህ ይሁን፣ እጃችሁ ንጹህ ይሁን እና ይሄንን እንደዚህ እያደረጋችሁ በተረጋጋ መንገድ ማሳጅ አድርጉ። ልክ ደግሞ ይሄንን እንደዚህ ማሳጅ በምታደርጉበት ሰዓት እያረጋችሁ አየር ወደ ውስጥ በደንብ ቀስ ብላችሁ ስባችሁ በእርጋታ ወደ ውጪ ታወጣላችሁ። ከዛ በኋላ ደግሞ እንደዚህ ወደ ጎን ካደረጋችሁ በኋላ መልሳችሁ በዚህኛው ሳይድ ደግሞ ማሳጅ ታደርጋላችሁ። ከዛ በኋላ ደግሞ ማስሎቻችን ሪላክስ እንዲያደርጉ፣ የደም ዝውውር በደንብ እንዲሻሻል፣ አንጀታችን ሪላክስ እንዲያደርግ የምንፈልግ ከሆነ ኒዲንግ ቴክኒክ እንጠቀማለን። ይሄ እንዴት ነው? ቀስ ብለን እንደዚህ ስኩዌዝ እናደርገውና ቆዳችንን መልቀቅ። ሆዳችን አካባቢ ያሉ ኦርጋኖች ሪላክስ እንዲያደርጉ፣ ስትረስ እንዲቀንስልንና የምግብ መፈጨት ስርዓት እንዲስተካከልልን የምንፈልግ ከሆነ ረጋ ባለ መንገድ ጫን በጣቶቻችን ሆዳችንን ጫን ለተወሰነ ሰከንድ፣ ከዛ ልቅቅ። በጣም ነው መላ ሰውነታችሁ ሪላክስ የሚያደርገው። ከዛ እንደዚህ ታደርጉን እንደዚህ በእጃችሁ ዩ ነገር እንደመጻፍ
ስታደርጉ በደንብ ተንፍሱ። አየር በደንብ ወደ ውስጥ አስገቡ። ከዛ አየር ወደ ውጪ ያውጡ። ያው እንግዲህ ነርቨስ ሲስተማችንን ለማረጋጋት ዲፕ የሆነ ሪላክሴሽንን ፕሮሞት ለማድረግ በተጨማሪም የሆድ ቁርጠትን ለመቀነስ የምንፈልግ ከሆነ ሙሉ መዳፋችንን ሆዳችን ላይ እንደዚህ እናሳርፍና ለ10 ሰከንድ እንደዚህ ጫን እናደርገዋለን። ከዛ 10 ሰከንድ ከሞላን በኋላ እንለቀዋለን። መልሰን እንደዛ ጫን እንለዋለን። ይህንን 5-6 እየደጋገምን ብናደርገው የሚሰማን ይሄ የሆድ ቁርጠት፣ በተለይ ሴቶች ደግሞ የወር አበባ ሲመጣ ክራምፕ ይሰማን የለ ያንን ራሱ ሬዲዩስ ያደርጋል። ይህንን ማሳጅ ተጠቀሙት። በጣም ለብዙ ጤና ይጠቅማል እንደነገርኳችሁ። ግን ይህንን ማሳጅ የምታደርጉት ወይ ሆዳችሁ ባዶ መሆን አለበት ምግብ ሳትበሉ፣ አለበለዛ ምግብ ከበላችሁ ከ2 ሰዓት በኋላ ከ3 ሰዓት በኋላ ቆይታችሁ ነው ማድረግ ያለባችሁ። ሌላው ደግሞ ምነግራችሁ በኃይል አትጫኑ። በጣም በተረጋጋ መንገድ ነው ሆዳችሁን ማሳጅ ያለባችሁ። ተረጋጉ። እያንዳንዱን ዳይሬክሽን በትክክል ማወቅ ይኖርባችኋል። እኔ ባሳየዋችሁ መሰረት ተረጋግታችሁ እያንዳንዷን ስቴፕ ከ3 እስከ 5 ደቂቃ አድርጉት። ከዛ በኋላ ትልቅ ለውጥ ነው የምታዩት። በተለይ በጣም እንቅልፍ የምትቸገሩ ሰዎች ካላችሁ ከመተኛታችሁ በፊት እና ምግብ ከበላችሁ ከ2 እስከ 3 ሰዓት በኋላ ማሳጅ ብታደርጉ የሚገርም እንቅልፍ ነው የሚወስዳችሁ። የሆድ ቁርጠት የሚያስቸግራችሁ ሰዎች ካላችሁ፣ የሆዳችሁ እየተወጠረ ዲስኮምፈርት የሚያደርጋችሁ፣ ምግብ ቶሎ አልፈጭ እያለ የሚያስቸግራችሁ ሰዎች በጣም 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 አሪፍ የሆነ ነገር ነው። በተጨማሪም እንግዲህ ባዲያችሁ ሪላክስ ያደርጋል። ማስሎቻችሁ፣ ኦርጋኖቻችሁ ሪላክስ እያደረጉ ይሄዳሉ። የደም ዝውውር እየተሻሻለ ይሄዳል። በጣም ዘርፈ ብዙ ጥቅም ነው ያለው ማለት ነው። ሌላው እንግዲህ ገላችሁን ታጠቡ። ንጹህ ቆዳ ላይ ነው ይሄንን ማድረግ የምትችሉት። እጃችሁን ታጥባችሁ ኦይል የማይረሳ ነው። ያለ ኦይል ማሳጅ ፍጹም እንዳታደርጉ። ኮኮናት ኦይል፣ ኦሊቭ ኦይል መጠቀም ትችላላችሁ። ካስተር ኦይል መጠቀም ትችላላችሁ ሆዳችሁ ላይ እና ሌላው ደግሞ ያልነገርኳችሁ ነገር ሆዳችንን ማሳጅ የማድረግ ልምድ ሲኖረን ቆዳችን ቶሎ አይሸበሸብም። ታውቃላችሁ፣ ያው እዚህም ጋር ቆዳ ይሸበሸባል ቶሎ አይደለ? ስለዚህ ቆዳችን አይሸበሸብም። በዛ ላይ ደግሞ ይሄ እዚህ ጋር የተጠራቀመ ስብ እየጠፋ ይሄዳል በማሳጅ እና ስፖርት አትስሩ ማለት ሳይሆን፣ ግን በተለይ ካስተር ኦይል ቀብታችሁ ሆዳችሁን በየቀኑ ማሳጅ ብታደርጉ ከፍተኛ የሆነ ለውጥ ያለማጋነን ታያላችሁ። ሆዳችሁ ላይ የተጠራቀመ ስብ እየጠፋ መሄድ ይጀምራል። ሌላው በሆድ ድርቀት የምትሰቃዩ ሰዎች ካላችሁ ይሄ በጣም ፍቱን መድኃኒት ነው፣ መፍትሄ ይሰጣችኋል። ስለዚህ ይሄ ማሳጅ እንግዲህ በጣም ብዙ ጥቅሞች አሉት። እኔ አጭርና መሰረታዊ የሆኑትን ነው እንጂ የነገርኳችሁ። በጣም ብዙ ጥቅም አለው። በሌላ ቪዲዮ ሌላ ተጨማሪ ጥቅሞቹን ይዤላችሁ እመጣለሁ። ሌላው ሞክሩት። ከሞከራችሁት በኋላ ምን አይነት እንቅልፍ እንደወሰዳችሁና ልክ ይህንን ማሳጅ ስታደርጉት ወዲያውኑ የተሰማችሁን ስሜት ኮሜንት ሴክሽን ላይ ጠብቃለሁ በጉጉት። በተረፈ በሌላ ቪዲዮ እስከምንገናኝ ቻው ቻው።